عيد مبارك عيد عيد مبارك عيد عيد مبارك عيد. እንኳን አደረሳችሁ። በባቡል ኸይር የበጎ አድራጎት ድርጅት ተገኝተናል። በዚህ የሺዎችን ህይወት በቀየረ የበጎነት ቤት ኢትዮጵያዊ የመዋደድና የጓደኝነት መልክ ልናስቃኛችሁ በጓደኛሞቹ ወቅት አድመናል። እነሆ ዘመናትን ከቆየው ተጓደኝነት ከፍ ካለው እህትነታቸው ብዙ ብለውናል። የሚያስቀና ፍቅራቸውን አሳይተውናል። አብራችሁን ሁኑ። እኔ ማርታ ተመስገን እባላለሁኝ። የሃኒ ጓደኛ ነኝ። ቃል ኪዳን ግሩም የሃኒ ጓደኛ። ከሃኒ ጋር የተዋወቅ ነው ያው አንድ አካባቢ ነበር የምንኖረው። አንድ አካባቢ ስልሽ አንድ አጥር ነበር እንትናችን የሚለየን አንድ አጥር ነው እና በአጥር በኩል ምናምን ነው ስንተዋወቅ የተዋወቅ ነው። እኔም አግብቼ ወደ ዛስፈር ስገባ ሃኒ በአጥር በኩል ነው አንድ ቀን ማለት ያው ጠርታ በደንብ አስታውሰዋለሁ ቀኑን አረሳውም እና በአጥር በኩል ጠርታኝ የሆነ እቃ ለሰው ለጎረቤት ለመርዳት ማለት ነው እንደዚህ አይነት እቃ አለሽ ወይ ብላ ጠየቀችኝ። ጠይቀኝ እኔ ደግሞ አዲስ ነበርኩና የለኝም ምናምን አልኳት እና አዋይ ለኔ ግን አይደለም አንድ ጎረቤታችን ከውጪ ልጃቸው ትመጣለች እና ለነሱ የሆነ ነገር ሰርቼ ለነሱ ልወስድላቸው ነበረ ምናምን ነገር አለችኝ። ከዛ በኋላ በቃ ከዛ ቀን ጀምሮ ተዋወቅን። እንደ ጓደኛ እንደ እህት አብረን አሳለፍን ረጅም ጊዜ ማለት ነው። ኦልሞስት 15 አመት ከሃኒ ጋር ያው በጉርብትና ነው ከኔም ጋር መጀመሪያ የተዋወቅ ነው። ከዛ ስንገባ ስንወጣ ሰላም ትለኛለች። ይሄ እንደ አዲስ ሳይሆን እንደማላመድ እኔ አዲስ ነበርኩ እዛ ሰፈር። ሰላም ስንባባል በዛ ነው የተዋወቅ ነው። ከዛም እኔ የመጀመሪያ ልጄን ስወልድ መታ ጠየቀችኝ። በቃ ያለውን ነገር እኔ አዲስ እንደመሆኔ ለእናትነት በደንብ ስለ እናትነት ትነግረኝ ጀመር። ከዛ በኋላ በቃ ልጆቻችንን አብረን አሳደግን። ትዳርንም ልጅ ማሳደግንም ብዙ ነገር እሷ ከኔ ትንሽ ቀደም ብላ ነበር በትዳርና እያስተማረችን አብረን አለን እስካሁን ድረስ። መጀመሪያ ስታያት የሚገርምሽ ነገር ብዙ ጊዜ እንደምታቂያት ነው እንትን የምትልሽ የምትቀርብሽና ይሄ አዲስ የመግባባት አይነት ስሜት አይኖርሽም። ወዲያው ነው በቃ ቀርባ እንትን የምትልሽ። ያው በዛው መንፈስ እንግዲህ እስከዛሬ ድረስ አለን። ብዙ ነገሮች አሉ ማለት አብረን ያሳለፍናቸው። እኔ እንደውም ብዙ ከሰው ጋር እንደዚህ ቶሎ መቀርብም ሰው አልነበርኩም በሰዓቱና በቃ በጣም በፍቅር ነው ደስ በሚል የሆነ ቤተሰብ የምታውቂው ቃልዬ እንዳለችው የምታውቂው አይነት ሰው አብረሹ ያደግሽው አብረሹ ይኖርሽው አይነት ሰው በቃ አንቺ መስላ ነው በቃ የምትቀርብሽና ከኔም በላይ ከቤተሰቦቻችንም ጋር እናቴ በጣም ነው የምትወዳት። ሞር እንደውም ከኔ ልክ ከናቴ ጋር ነበር ጓደኛ የሆኑት። እናቴ እኔ ልታርስ መታ ፀሐይኛ ጓሮአችን ውስጥ ፀሐይ የለም ነበር እና ሃኒ ጋር ይገባ ነበር ፀሐይና ትገባና ፀሐይ ልታሞቅ እሷ ጋር በቃ አትመጪም ስላት እሷ ቡና ቀራርባ ቡና አፍልታ ፀሐይ የሞቀው ልጅ ልብስ አልብሳ ምናምን በቃ ወሬ ይዘው ምናምን በጣም ስትቆይብኝ ይሄዳለሁ ነው ወደሷ ቤት ማለት ነው። እና በቃ እንደ ቤተሰብ ነው
እንደ ሩቅ ሰው አዲስ እንደተዋወቅሽው ሰው ምናምን ሳይሆን እንደ ቤተሰብ። ከዛ በኋላ በቃ አብረን ነው የምንውለው። ለምለቀ ማታ ባሎቻችን በሚመጡበት ሰዓት ነበረ የምንለያየው እና የፍቅር ሰው ናት። ዛሬም ማቃት ሃኒ ያን ያገኘዋት ሃኒ ምንም ልዩነት የላትም። ሃኒ ቀድማ ነው ከኛ ትዳር የተወሰነ አመት ቀድማ ነው የያዘችውና በጣም ብዙ ነገር ከፍቶን እኔ አሁን ከፍቶኝ ሄጄ ሃኒ እንደዚህ ነው ምናምን ብዬ በጣም እንትን ስላት ተጨማለቂ ትዳር እንደዚህ አይደለም እንደዚህ ነው እያለች ብዙ ነገር ታስተምረኝ ነበረ፣ ትነግረኝ ትመክረኝ ነበረ። በጣም ጥሩ ነገሮች አካባቢያችን ላይ ለምሳሌ ሰርግ የተለያዩ ነገሮች ሲኖሩ እኛን እንደ ግዴታ ነበር እዛ ጋር ይሄን እንዲህ ማድረግ አለባችሁ፣ ይሄን እንዲህ መሆን አለበት፣ ሄዳችሁ እቃ መግዛት አለባችሁ። በመኪና ተጭኑ እቃውን ሄደን ዞረን ገዝተን ከነሱ ጋር በቃ እንደ ግዴታ ልጆቻችንን እየጣለን ማለት ነው እኔና ቃልዬና በቃ እንደ ግዴታ ነው ሁሉ ነገር። ኃላፊነት እንዲሰማን በጣም ታደርግ ነበረ። የሰውን ክፉ ስታይ ያን ነገር ሼር ማድረግ እንዳለብን በቃ ነው ሁሉ ጊዜ እንትን የምትለን የነበረውና የታመመ ሰው ካየች ከሁሉም ሰው አምጡ ብላ ተቀብላ ያንን ሰው የመርዳት ነገር ብዙ በቃ በጣም ብዙ ባወራልሽ ረጅም ነውና በጣም መልካምና መጥፎ ጊዜ አብረን አሳልፈናል። በጣም ደስ በሚል ሁኔታም በሚያሳዝን ሁኔታም ብዙ ነገር አብረን አሳልፈናል። ታላቅ እህትም እናትም የለኝም እና ትዳር በሚይዝና በመወልድበት ጊዜ ያስፈልግሻል ታላቅ እህትም እናትም እና ያንን ጉድለቴን የሸፈኑልኝ ሃኒና ማርቲ ናቸው። ያው እንዳልኩሽ ሃኒ ደግሞ ከኛ ትንሽ ቀደም ስላለች በመውለድም በማግባትም ያንን ጉድለቴን ሸፍነውልኝ ነው አሁን እዚህ ጋር የደረስኩት። ልጆቼን አሳድጌ ለዚህ የበቃሁት ብዙ ነገር ያወቅኩት በእነሱ ነው። ይሄንን ጉድለቴን ሸፍነውልኝ ብዙ ተምሬ ብዙ አስተካክዬ ያው ትዳር መጀመሪያ ላይ ግራ ነው የሚገባሽ፣ ልጅ ማሳደግ ግራ ነው የሚገባሽ። እሱን ሁሉ አብረን ነው እማላልፋቸው ነገሮች ነበሩ። ይሄ ለእናትሽ የምትነግሪው የለም ከእናትሽ ጋር የምታልፊው ነገር ወይ ከታላቅ እህትሽ ጋር የምታልፊው እንደዛ አይነት በጣም ብዙ አጋጣሚዎች ነበሩ። እንዲህ ነው አሁን ባልልሽም እሱም ጊዜን አልፌባታለሁ። ሃኒም በጣም ተቆጥታኝ በጣም አሁን ሳስበው እንዴት ነበር ማልፈው እሷ ባትኖር ኖሮ ካጠገቤ እምልበት ብዙ ነገሮች አሉ። እኔ ያው እስካሁን ሚስጥር ካገባሁኝ ለማንም አልነገርም። ሚስጥር ብዬ እውነቴን ነው ሚስጥር ብዬ እንደው ከባድ ነገር ተናገርኩ ማለት ስለሁለቱ ነው እስከ ዛሬም ድረስ ማለት ነው። ያው እንዳየሻቸው መልቋቆች ናቸው። ያው እንደምታያቸው አይደሉም ማለት ማሻአላ ዘናጮችም ናቸው፣ ግን ስትነግሪያቸው ደግሞ የሚሰሙም ናቸው። እኔ ሁሌ ነው የሚገርመኝና መጀመሪያ አካባቢ ቃልዬን ይዣት ማርታ ወልዳ ላስተዋውቃት በዚህም አንድ እህት አለች ግዴታችን ነው ሄደሽ ጠይቂያታለሽ አልኳት። እሺ ብላ ቃልዬ ስንሄድ ማርታ በቃ አልፈለገችም። ሲሪየስ እኔ አፈርኩኝ። ማርታ ምን ሆና ነው ምናምን ብዬ ከኔ ጋር በጣም እንትነን ማርታ ብዙ እንትናት አውቃሽ ነው መተዋወቅ ምንም እንትን ማለት የምትፈልገውና ግን አሁን እንዳየሻቸው እህትና ማማቾች በቃ የትም እነሱ የረገጡበት እኔ አልቀርም፣ እሷ የረገጠችበት ማርታ አትቀርምና እኔ ሁሌ የማረሳው ነገር አለ። በቃ ይሄ የምትቆረቆሪው ነገር እኔ አራተኛዬን ስወልድ አሞኝ ነበር ማለት በቃ በጣም ሁላችንም በኦፕራሲዮን ነው የምንወልደው። እኔ ካረገዝኩ ከወለድኩ እነሱም ሃናን ምንም አልሆነችም ይሄው ብለው ያረግሳሉ ማለት ነው። እና በጣም አሞኝ ነበርና ሁለተኛ አልኩኝ በቃ አራተኛ በቂ ነው፣ ከዚህ በኋላ እናንተም እንዳትሞክሩት እኔም አላስበውም አልኩኝ። አጋጣሚ አረገዝኩ። ከዛ እንዴት አድርጌ ልንገራቸው በጣም ተጨነኩኝ። ከዛ ከማርታ ይልቅ ብዬ ለቃልዬ ነገርኳት ማለት ነው። ቃልዬ በቃ ቀለል አድርገሽ ንገሪያት ለማርታ አልኳት። እና እየሄዱ እያሉ ሃናን እኮ እርጉዝ ናት ስትላት ማርታ ተጋጨች ብላ አብረው እያሉ እሷ የነዳሽ ነው የነገረቻትና ስትነግረኝ እኔ አልቅሼ ልሞት በቃ ደውዬላት ይሄው ጉዶኝ ይልሻል እና አክስቴ ነበረች
ምንድነው ጉድ የሆናችሁ ማለት እና ብቻ እነሱ እንደሚሉት አይደለም። እኔም ብዙ ነገር ከነሱ ጋር አሳልፌያለሁ። አንዳንዴ እነሱ ባይኖሩስ ኖሮ አሁን ያለውን ሰው ሳይ በጣም ይገርመኛል። እኛ እነሱ ካልሳቁን ያልስቅም። እውነቴን ነው የምልሽ። በቃ በዚህ ደረጃ ማለት ነው። እኔ እንጃ እንትንነት አይገልጸውም። በጣም እኔ መግለጽ ያቅተኛል። ከማንም ሰው ጋር እንደዛ መሆን አልቻልኩም። ባይዘው ከጅምሩም እኛ ከእሷን ካወቅናት ጊዜ ጀምሮ ሀኒን የምናውቃት በመልካምነት ነው፣ በመቆርቆር ነው፣ ለሰው በማዘን ነው፣ ለሰው በጎ ነገር በማድረግ ነው። ኢቭን በሯ እንኳን እረፍት የለውም። እውነት እረፍት የለውም። በቃ በሯ አንድ ሰው ገብቶ ሲወጣ ሌላ ሰው ይመጣል፣ አንድ ሰው ገብቶ ሲወጣ ሌላ ሰው ይመጣል። እና ላይፏ ነው ይሄ። እና እግዚአብሔር ቆጥሮ የከፈላት ክፍያዋ ነው ብዬ ነው እኔ የማስበው። ያው ድካም ቢኖረውም አሁንም ዋጋ እየከፈለችበት እየደከመችበት ቢሆንም ግን በቃ እግዚአብሔር ያ አይደለ ሁሉንም ነገር አይቶ የከፈላት ክፍያዋ ነው። እና በጣም ደስ ነው የሚለኝ። ምክንያቱም የምትረካው ደስ የሚላት በቃ መክሊቷ እግዚአብሔር የሰጣት ነገር ስለሆነ በቃ በጣም ነው ደስ የሚለኝ። እና ከዚህም በላይ ነው የምጠብቀው ሀኒን ከዚህ የበለጠ ቦታ ላይ የሆነ ማለት በቃ ለሰው ለዚህ አሁን ላለው ለ5000 ህዝብ ብቻ ሳይሆን ለምድሪቷ በቃ ደርሳ ለሁሉም ችግር ፈቺ ሆና እንደምናያት ምንም ጥርጥር የለንም። ምክንያቱም ልቧ በጣም ቅን ነው፣ ደግ ናት፣ ፍቅር ናት። ምንም የምታውጭላት ነገር የለም ከልቧ ስለሆነ ነገር ማለት ነው። ስለዚህ እኔ በቃ ለምድሪቷ ለሁሉም ለህዝብ ደርሳ መልካምነትን ስታደርግ የሆነ ቦታ ላይ ከዚህ የበለጠ የሆነ ቦታ ላይ እንደምናገኛት ባለሙሉ ተስፋ ነን እኛ። እውነት ሁሌ የምናወራውም ነገር ስለሆነ ነው። ልታስለቅስ አላለቅስልሽ ዛሬ። ያው ማርቲ እንዳለችው ነው፣ ብዙም ጨምረውም ባይ ነው። ዛሬ በድርጅት ስለሆነ ሰው ስላወቃት ነው እንጂ እኛ ስናቃት ጀምሮ የምናየው ነገር ነበር ይሄ ነገር። ዛሬ ግን ያው ትልቅ ሆኖ ሰው ስላወቃት በድርጅት ደረጃ ስለሆነ ነው። ልዩነታችን እኛ ትዝ ብሎን አያውቅም ምንም ማለት ነው። እኔም በእምነቴ የምደራደር ሰው አይደለሁም። ሀኒም በእምነቷ የምትደራደር ሰው አይደለችም። ቃልዬም በእምነቷ የምትደራደር ሰው አይደለችም። ያንን ነገር ግን አንድ አድርገን የኔ እምነት ሌላ ነው፣ የቃልዬ እምነት ሌላ ነው፣ የሀኒ እምነት ሌላ ነው። የኔ ቀን ይከበርልኛል፣ እኔ የማመልክበት እግዚአብሔር ጋር የምሄድበት ቀን፣ የቃልዬ ቀን ይከበራል፣ የሀኒ ቀን ይከበራል። በቃ ማንደራደርበት ነገር ነው። ግን አናስታውሰው ማለት ልዩነታችን ትዝ አይለንም። ተከባብረን በፍቅር ነው የኖርነው፣ ደስ በሚል ፍቅር ማለት ነው። እና እኔ ልዩነት ሲባል አሁን በተለያየ አይነት መንገድ ሰዎች የተለያየ አይነት ነገር እንትን ሲሉ ሚዲያ ላይም ሶሻል ሚዲያ ላይ ምናምን ሳይ በጣም ነው የሚገርመኝ። እንኳን አይደለም እኛ የሚገርምሽ የኔና የቃልዬ ልጆች አንድ ትምህርት ቤት ነው የሚማሩት እና እኔ ስወልድ የእሷ ባለቤት ነው ጧት የሚወስዳቸው፣ ከሰዓት እሷ ናት የምትመልሳቸው። እሷ ስትወልድ እንደዛ ነው ልጆቻችንን ትምህርት ቤት የምንወስደውና ልክ ቤተ ክርስቲያን ጋር ሲደርሱ የቃልዬ ልጆች ሲሳለሙ የኔም ልጆች አብረው ነው የሚሳለሙት። ምን እንደሆነ ትርጉሙን እንኳን አያውቁትም። እና ምንም በእምነት ልዩነት ያመጣ ነው ምንም ነገር የለም። በጣም ነው የምንዋደደው፣ በጣም ነው የምንከባበረው። ወደፊት የምንቀጥለው በዚህ ነው። ልዩነታችንን አስበነው አናውቅም። ፍቅራችንን፣ ጓደኝነታችንን ነው እንጂ እምነታችን ምንም ተጽዕኖ አድርጎብን አያውቅም። ለኔ በዓል ሀኒ ኬክ ጋግራ ነው፣ ለሷ በዓል እኔ እንደዛ የሚያስፈልገውን ለማርቲ እንደዛ እያልን ነው ምንኖር። እኔ ሁሌ አረሳውም። ብዙ ጊዜ ባሎቻችን በሌሉ ሰዓት ነው ፕሮግራም የምናረገው፣ በእሁድ ቀን አናረግምና አንድ ጊዜ እኔ ያልተመቸኝምና ማርታ ቤት በእሁድ ቀን ሆነ ፕሮግራሙ። ሰው ባሏ አለ ማለት ነው። በጣም የሚገርመኝ ነገር ከላይ ከፎቅ ፍራሽ ተሸክሞ መጣና ገረመኝ። ምን ሊያደርግ ነው? በቃ እነሱ እኮ የሚወዱት መሬት ነው ብሎ የኔ ያለኝን እንትን ለመጠበቅ የሄደበት እንትን በጣም ነው የሚገርመኝ። እሷ ጋር እንደዛ ቃልዬ ጋር
ሲጀመር እኔ የምናስታውሰውም አይመስለኝም። አሁን ቃልዬ ቤቢ ሻወር ምናምን ይደረግላታል። ያው ቤቢ ሻወር ሰው መስፈን መጨፈር ምናምን ይፈልጋል። የሚገርምሽ ነገር እኔ እስከወጣ ድረስ ሙዚቃው ራሱ አይከፈትም። በቃ ይበላል ይጠጣል። ያ ፕሮግራም ሲያልቅ እኔ ስወጣ ነው። እንደውም ሙስሊም የኛ ጀማ አለች በቃ ምንድነው ዘፈን ክፈቱልና ምን ለአንድ ለሷ ተብሎ ቤቱ እንትን መቆም አለበት እንዴ አሁን ሳበዛችሁት ምናምን ትላለች። ምንድነው የሷ ብቻ እንትን የሚልበት ምክንያት እና በጣም ነው የሚገርመኝ። እኔም በስስት ነው ማያቸው። የሚገርምሽ ለስንት ጊዜ ያው ወይ ውጪ ሄደው ወይ ሆነ ነገር ላንገናኝ ይችላል፣ ወይ ደግሞ አጋጣሚ ሁለቱም ይወጣሉ፣ ወይ ደግሞ እኔ አልኖርም። በቃ በጣም ነው እንትን ብለን የምንገናኘው። ኧረ በአላ በቃ እንደምንም ነው እና እንገናኝ ተባብለንና እኔ ግርም ነው የሚለኝ። ብዙ ችግሮች አሳልፈናል አንድ ላይ። እውነት ለመናገር እኔ አሁን አጎቴ ያሳደገኝ ታስሮብኝ ነበርና በጣም የሚገርምሽ ነገር ልጇን ጭና ቃልዬ እኔ ምግብ ይዣለው እንደገና አራስ ነበር ልጄ ምግብ ጭና ልጇን በፀሐይ እስከኋላ ሰራተኛ አሸክማ ምናምን እኔን ትሸኘኛለች። እኔም እንደዛው በቃ በእንዲህ ስልሽ በደስታችን ጊዜ ብቻ አይደለም በምንም አይነት ጉዳይ ሲገጥመንም ያው አንድ ላይ ነንና በቃ ደግሞ የሚሰሙሽም ነገር አለ። በፊት ምንም እንትን ይላቸው በቃ መዘነጥ ነው፣ ስለ ጥፍር ነው፣ ስለ አለባበስ ነው የሚጨነቁት። ብዙም ስለሌላ ነገር አይጨነቁም። እና እኔ ግርም ይለኛል። አንድ ጊዜ ጎረቤት ሰርግ አለና እኔ አራስ ነኝ። አጋጣሚ በሉ አሁን የእናንተ የጎረቤት ሀቅ አለብን። የጎረቤት ሀቅ ያው ረሱል ሰለላሁ ዐለይሂ ወሰለም እሱ ጠግቦ ጎረቤቱ ተርቦ ካደረ አላመነም ብለዋል። በእያንዳንዱ ነገር መሳተፍ አለባቸው ብዬ ቀድሜ መከርኳቸው ማለት ነው። እና አሁን ሄዳችሁ ጎረቤት ደግሞ ብዙም አይደሉም፣ ያው መኪና ምንም የላቸውም ብዙም እና ግዴታችሁ ሄዳችሁ ቃጋስታችሁ ማመኪናችሁ ጭናችሁ ምናምን ቱታችሁ ለብሳችሁ ሸራ ጫማ አርጋችሁ ምናምን ብዬ ረጅም ጫማ እንዳታረጉ። ለምን አትክልትም ስትገዙ በጣም ይከብዳል። ያው የሰርግ ግዢ ታውቂዋለሽና ጠዋት ይወጡ አፈር ከድሜ ግጣው መጡ ማለት ነው። ልክ እንደመጡ ቁልፉን ወስደው አይኔ ላይ አንቺና የጎረቤት ሀቅሽ ገደል ግቡ አብራችሁ። በቃ እንደዚህ አይነት ነገር ነው የምናሳልፈውና ሁሌ የጎረቤት አቅላቸዋለሁ። የሆነ ሰው ከታመመ የጎረቤት ሀቅ አለብን በሉ አዋጡ እንትና ሊታከም ነውና ሰው ለምዶ ከኛ አሁን ካለ ከኛ እንትን ኮምፓውንድ አልፎ ጀርባውና ምናምን ሁላ ሰው ሲታመም ምናምን ወደኛ መምጣት ጀመረና ሁሌ ያረሳትን ማርታን እኔ የምለው አለች 40 ዓመት ሳይሞላ እንደዚህ ከሆነ በ40 ዓመታችን ምንስ 40 ዓመት ላይ የሚሰራ ስራ ቁጭ ብለና አከሌ ሞተ አከሌ መታከም አለበት ምናምን ካለን እሺ 40 ዓመታችን ላይ ምን ልንሰራ ነው? ንገሪኝ፣ ይሄን ብቻ ንገሪኝ አለች እና አረሳም። ይኸው በ40 ዓመታችን እዚህ ደረስ። አንድ ጊዜ ሰርጎ ነው ባለቤቷ ኳስ ያያልና እሷ አንቺ ግቢ ውስጥ ይሰራ የኛ ግቢ ጠባብ ስለሆነ ምናምን እሺ ምንም ታቆሽ በቃ ይሰራ አናን ይሰራ አይደል? አው ይሰራ እንዴ ይሰራ ጎረቤት አይደል እንዴ አመሳት ይሰራ አለች። ጭሱ ገብቶ እሱ ሊሞት ፌንት። ከዛ የኔ ባል ሲጠይቀው ምን ቢለው ጥሩ ነው ይሄ እኮ የኔ እድል ነበር አላውጥቶ መቼ ማረሳው አድነው ይሄ እኮ የኔ እድል ነበር የኔ እድል ይወሰድከው አለውና በቃ እንደዚህ ነው ልጅ አሳለፍ ነው። የሃኒን ነገር ተጠንቅቄ ነው የምሰራው፣ የቃልዬ ነገር ተጠንቅቄ ነው የምሰራው በጣም እና ደግሞ በጣም ነው ተጠንቅቄ እንደምሰራ እንደሚያምኑኝ። ስለዚህ ችግር የለውም ስለሚያምኑኝ እኔም ተጠንቅቄ እሰራለሁ። በቃ ኢድ ማለት በቃ ኢድ ነው ለኛም እውነት ልብስ ዞረን ነው አብረን የምናየው የምንገዛው። ለልጆቹ የሆነ ነገር የሚያስፈልገው ያንዳንዱ ነገር አብረን ነው የምናደርገው። ጾም ሲሆን በቃ ጾም ነው እኛም ጋር አብረን ነው የምናፈጥረው። በአጥር በኩል ነው ሾርባ ሳምቡሳ ምናምን ተደርጎ በየቀኑ ማለት ነው በአጥር በኩል ለኛ ተሰጥቶ ነው እዛ የሚፈጠረው
እንደውም ብዙ ጊዜ ያው ትንንሽ ልጆች ምናምን ያኔ ቶሎ የምንወልድበት ሰዓት ስለነበረን አንሄድም እንጂ ቃልዬ ጋም ተልኮ ነው እኛ ጋም እንደዛ ሆኖ ነው። ኢድ ሲሆን በቃ ኢድ ነው ለኛ። ያው የኔና የቃልዬ በዓል ያው ተመሳሳይ አንድ አይነት ነው በዓላችን። የኛም ጊዜ ሀኒ ከኛ ጋር አብራ ዳቦ ጋግራ ኬክ ሰርታ ይሄንን እንደዚህ አድርጉ፣ ይሄ እንደዚህ መሰራት አለበት፣ ይሄ እንዲህ መሆን አለበት ብላ በቃ እንደ አዛን እሷ እኛ ታዘን እሺ ብለን ኢቭን ወጥ እንዴት እንደሚሰራ ይሄ እንደዚህ ለምንድን ነው የምትሰሩት፣ ይሄ እንደዚህ አይደለም እያለች እያንዳንዱ ነገራችንን ተከታትላ ነው እንትንና ይሄ ያንቺ ቤት እቃ ይሄ ነው የኔ ቤት ምናምን የሚባል ነገር እውነት አልነበረም። ኢቭን ቃልዬ ጋር ለምሳሌ እኔ ፕሮቴስታንት አይደለም እሷ ለምሳሌ ቄሶች የሚመጡበት ፕሮግራም ይኖር አይደለ? እኔ ነኝ ቄሶቹን ማስተናግደው እውነት በስነ ስርዓት በቃ ሁሉ ነገር አድርጌ ምናምን ወይሷ ከቤተ ክርስቲያን ክርስትና አስነስታ እስክትመጣ እኔ ሁሉ ነገር አስተካክዬ ለቄሶች የሚቀርበውን አውቃለሁ። ለቄስ እንዴት እንደተደርጎ እንድትል እንደሚል አውቃለሁ ሁሉንም ነገርና እኔ ነኝ የማደርገው። ኃላፊነት ሙሉን ኃላፊነት ሀኒ ያለች ሀኒ አብረን ነው በቃ እዛ ጋር ሁሉ ነገር ክርስትና ሲኖር አብረን አይደል ቀድመን ገብተንኛ ሁሉንም ነገር አድርገን ጠብቀን ከዛ በኋላ አስተናግደን እንደዛ አድርገን አሁን እኔ ያልኩሽ እንደውም ሀኒ አሁን ቢዚ ስለሆነች ብዙ ጊዜ ስለማናገኛት ነውና እንደዛ ነው የኖርነውና በጣም ተከባብረን በጣም ተጠንቅቀን ነው የኖርነው። እኔ ሀኒ ጋር ሄጄ ምንም ነገር ስጠቀም አልሳቀቅም። ለምን አውቃለሁኝ ምን ያህል ተጠንቅቃ የኔን ነገር አክብራ እንደምታደርግ። እኔም እንደዛ በጣም በጥንቃቄ እሷ ምን ጋር መታ ምንም ነገር ስትጠቀም ተሳቃት ታውቃለች እንዴት ተጠንቅቄ አክብሬ እንደማዘጋጅ ምንም ነገር። እኔ ጋም የታወቀ ነው። እኔ ጣፋጭ በመስራት እታወቃለሁ። በጣም ነው የምወደው ጣፋጭ መስራትና በፋሲካ ምን ይሰራ ምን አይሰራ ጣፋጭ አይቀርም። በቃ ሰርቼ በጣፋጭ ፋበሉ እንዴ ጾመዱ ለኔ ምን ጣፋጭ ነው እኮ በቃ ቅቤ ምናምንም ይኖረዋል። አሁን አንዳንድ ጊዜ በረመዳን ፋሲካና ረመዳን አንድ ላይ ይሆናል። ብስኩት በዘይት እንሰራለን። በቃ ያንን ነገር ላለመተውና ረመዳን ሁሌ እዛ በተለይ ጎረቤት ሶስታችን እያለን ከ11 ሰዓት ተኩል ምናምን ግዴታ ለነሱ ብስኩት ግድ ነው። ከቤተሰብ እኩል ነው የሚሰራው። ለቃልዬ ይላካል፣ ለማርቲ ይላካል፣ ለአልሜ ይላካል። በቃ እንደዛ ነው። ደሞም ማሻአላ ቃልዬም በሃይማኖቷ በጣም ጠንካራ ናት። ማርቲ በሃይማኖታቸው በጣም ጠንካራ ናቸው። እኔም እንደዛው በዲኔ በሃይማኖቴ አልደራደርም። ስለዚህ ለዚህ በቃ ሁሉም አንዱ ላይ ድንበር የማያልፈው ለምን እንደሆነ ታውቂያለሽ? ለኔም ሃይማኖቴ በጣም በቃ ከሃይማኖቴ በላይ ምንም ስለሌለኝ የሰው ሃይማኖትን በጣም አከብራለሁ። ለምን እንደራሴ ነው የማየው። በቃ ሃይማኖት በጣም ከባድ ነው እና እንደራሴ ነው። እኔ ብቻ አስታውሻው አላውቅም። እኔ እርጉዞኝ ምግብ ብዙ አይበላለኝም የቤት ምግብና ጠዋት በቃ ማርቲ ጋር ነኝ። ማርታ በተቃራኒው የቤቷ ምግብ አይበላላትም እርጉዝ ስትሆን። ፈጢራ ዛሬም ነገም ፈጢራ ነው እና በዚህ ደረጃ በቃ እንግዲህ አብረሽ ቀኑ ሙሉ እስከመዋል ቢከፋኝ ፊቴ የሆነ ነገር ቢሆን ያውቃሉ። ልክ እንዴት ነው አላውቅም። ከባድ ጉዳይ ከገጠመኝ በቃ እንደዛ ነው። አልহামዱሊላህ ያው እነሱም ጥሩዎች ናቸው። ለዛ አላህ በህይወታችን ምንም ነገር አላሳየንም። ከባድ ነገር አሁን በሰው የምናየው የእውነቴን ነው። ቅን ስትሆኝ እውነትም አላህ ቤትሽ ውስጥም በላ ያመጣብሽም፣ ቤትሽን፣ ትዳርሽን፣ ህይወትሽን በረካ ያረግልሻል። እኔ የኔን ባልሳይ የኔን ባላይቼ ቃልዬን ባልሳይ የኔ አይነት ባል ባህሪ ቃልዬ ባለቤት ላይ ያለው የማርቲ ባለቤት ላይ ያለው በጣም ዲሰንት ናቸው፣ ስርዓት አላቸው። ሌላ ቤት የምታዩን አይነት ወንዶቹ ላይ ራሱ ሌላ ቤት የምታዩን አይነት ነገር አታይም። በጣም ነው የሚገርመኝ። እንዴት ተመሳሰሉ ራሱ ስል ይገርመኛል። አልহামዱሊላህ የተለያየ ሃይማኖት ነኝ ብለሽ በሃይማኖት የምትጨቃጨቂበት ሁኔታ ሳስበው በጣም ነው የሚገርመኝ። በእኛ ሃይማኖት ክልክል ነው። የሰው ሃይማኖት አትስደብ ያንተን ይሰድብብሃልና ረሱል ሰለላሁ ዐለይሂ ወሰለም ከልክለዋል። ኢቭን አንድ አይሁድ መጥቶ ተነጋገሩ ከረሱል ጋር ሰለላሁ ዐለይሂ ወሰለምና የት እንጸልይ ሲሏቸው ጥግ ላይ ጸልዩ፣ መስጂድ ውስጥ ጥግ ላይ እዚህ ጋር ጸልዩ
አሏቸው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የት ዱዓ እናድርግ ሲሏቸው በዚህ ደረጃ ነው። እና እኔ ይገርመኛል ምን እንደሚያገናኛቸው ራሱ ምልሽ ለምን ድንበር እንደምንተላለፍ ራሱ በጣም ነው የሚገርመኝ። ስንት የሚያግባባን የሚያኖረን እንደ ሀገር በጋራ መቆም ስትቺ እንደ ሀገር እጅ ለእጅ ተያይዘሽ ሀገርሽን አንድ ስቴፕ ማራመድ ስትቺ ወደ ኋላ ተመልሰሽ እንትና ቀይ ነው እንትና ጥቁር ነው ሃይማኖት ጀነት ግቢበት እዚህ ጋር ቆም ምንም ያንቺን ሃይማኖት እውነቴን ነው የምልሽ ከፈለሽ ከሄድ ስራ ስሪና ጀነት ግቢበት ለኔ it's not my business የኔም እንደዛው የፈለገኝን ሃይማኖት ማምለክ መብቴ ነው። ግን እንደ ሀገር ስትመጪ ደግሞ በጋራ መቆም ግዴታሽ። በሃይማኖት ብንለያይም ብዙ አንድ የሚያደርጉን ነገሮች አሉ። ብዙ የሚያግባቡን አውርተን ማን ጨርሰው አሁን ሙሉ ሌሊት ስናወራ ብናድር ማን ጠግበው በጣም ብዙ ከውስጥ የምንገናኝበት ነገር አለ። እንዳልኩሽ ብዙ ተጠቅም ያለው ሃኒ ከጎኔ በመሆኑ እንደዛው እና እሱ ይሻላል። መዋደዱ ይሄ ያኛውን እምነታችንን ይግል አይደለ የራሳችንን ብለን ፍቅር ይሻላል። ከሃኒ ብዙ ከማርቲዬ ብዙ ተጠቅም ያለው እኔ ሃይማኖታችንን ሳናስብ የግል አድርገን ሃይማኖታችን አንድ በሚያደርጉን ብዙ ነገሮች ላይና ያምሻል ይመስለኛል። ሲጀመር እምነት ያለው ሰው ከማንም ሰው ጋር ሊጋጭ አይችልም። እኔ ይሄንን ነው የምለው። እኔ እምነት ካለኝ እምነቴ ከሰው ጋር እንድጋጭ አያደርገኝም። ሃኒ እምነት ካላት የሃኒ እምነት ከሰው ጋር እንድትጋጭ አያደርጋት። ቃልዬም እምነት ካላት እንደዛው ከሰው ጋር እንድትጋጭ አይፈቅድላት። ስለዚህ እኔ አሁን የሚታየው ነገር እምነት የሌለው ሰው አይነት ነገር ነው። ሰው እኮ እምነት ሲኖረው ጥሩ ነው። ለእምነቱ መገዛት ቀላል ነገር አይደለም። ያ ማለት እግዚአብሔርን መፍራት ማለት ነው። የፈጠረውን አምላክ መፍራት ማለት ነው። ስለዚህ ምክንያት እየፈለገ ሰው እርሱ በርሱ በተለያየ አይነት መንገድ ለመጋጨት የሚፈጥረው ነገር ነው እንጂ እኔ እምነት ያለው ሰው እግዚአብሔርን የሚፈራ ሰው ከሌላውን ሃይማኖት አልፎ ሄዶ እንከን እየፈለገ የሆነ ነገር ያደርጋል ብዬ አላምንም። ለሁሉም ሙስሊም ጎረቤቶቼ ዘመዶቼም አሉ እና ለሁላችሁም እንኳን አደረሳችሁ። የኢትዮጵያ ሕዝብ ሁሉ እንኳን ለኢድ አልፈጥር በሰላም አደረሳችሁ። ሃኒዬ በጣም ነው የምወድሽ። ምድር ላይ ያለ መልካም ነገር ሁሉ ላንቺ ይሆንልሽ። መልካም የሆነ ነገር፣ ረጅም እድሜ፣ ጤና፣ ደግነት፣ በጎነት ይጨመርልሽ። በጣም ነው የምወድሽ ሃኒዬ። ለመላው የእስልምና እምነት ተከታይ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። ሃኒዬ እንኳን አደረሰሽ ከነመላው ቤተሰብሽ። በጣም ነው የምወድሽ። ያሰብሽው ሁሉ የሚሳካበት ከዚህ በላይ ያለምሽውን ያሰብሽውን ሁሉ የምትፈጽሚበት ጊዜ ያድርግልሽ። መጪውን ጊዜ ከባለቤትሽ ከልጆች ጋር እንኳን አደረሰሽ። ያው እንኳን ለ1146ኛ ዓመተ ሂጅራ ኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ። ጓደኞቼም በጣም ነው ማከብራችሁ። በጣም እንግዲህ ምንም ማለት አልችልም። እውነት አላህ ያቆይልኝ። ከዚህ የተሻለ ደረጃ ደረሱ። ተደሰቱ። ቤታችሁ ደስታ ይግባ ኢንሻአላህ። ይሄን ነው የምለው። ጓደኝነትም ኢትዮጵያዊነትም መልኩም ትርጉሙም ይህ መሆኑን ከጓደኛሞቹ ወቀሰምን። በድጋሚ እንኳን አደረሳችሁ።